ፋኖን እስከ መጨረሻው እንዋጋለን። ፕሬዝዳንቱ ከፋኖ ጋር መነጋገር አለብን። አፈ ጉባኤዋ ባህር በሩ አደጋ ላይ ነው። ሻዕቢያ መንታ መንገድ ላይ ቆመ። የከሸፈው የህወሓትና ሻዕቢያ አዲስ የቀጠናው ሴራ ከፊንቴክ ጋር በተገናኘ ወይስ በአወዛጋቢ ይዘቶች? የእግረኛው ሚዲያ ባለቤትና አቅራቢ መታሰሩ ተሰማ። ኢራን 2 የነዳጅ ታንከሮችን መታች። በአማራ ክልል የሀገር መከላከያ ኃይል በፋኖ ላይ የጀመረው መጠነ ሰፊ ጥቃት አጠናክሮ መቀጠሉንና በፋኖ ይዞታ ስር የነበሩ አንዳንድ አካባቢዎችን መልሶ መቆጣጠሩን እየገለጸ በሚገኝበት ወቅት ፕሬዝዳንቱ ፋኖን እስከ መጨረሻው እንዋጋለን ሲሉ ጥቃቱ ተጠናክሮ እንደሚቀጥል የሚገልጽ መልእክት አስተላልፈዋል። ፕሬዝዳንቱ ይህንን በተናገሩበት መድረክ ደግሞ በጦርነቱ ክልሉ ተጎድቷል ያሉት አፈ ጉባኤዋ ከፋኖ ጋር መነጋገር አለብን ሲሉ የሰላም ጥሪ አሰምተዋል። እንመለስበታለን። በሌላ መረጃችን ደግሞ የሻዕቢያን ተልዕኮ አንግቦ የውክልና ጦርነት ለመክፈት እየተንቀሳቀሰ ነው የሚባለው ህወሓት ከሻዕቢያ ጋር በመሆን ቀጠናውን ወደ ግጭት ለመምራት ያሴሩት ሴራ መክሸፉ እየተነገረ ነው። ይህንንና ማምሻውን የተሰሙ ሌሎች መረጃዎችን አክለን ልናስደምጣችሁ ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በቅድሚያም የእግረኛው የበይነ መረብ ሚዲያ ባለቤትና አዘጋጅ የሆነው ጋዜጠኛ ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ተሰማ። እንደ መረጃዎች ገለጻ ጋዜጠኛው በቁጥጥር ስር የዋለው ትናንትና ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ ሲሆን እስካሁን በይፋ የታወቀ የእስር ምክንያቱ አልተገለጸም። ተክለ ሃይማኖት በበይነ መረብ ሚዲያው ላይ አነጋጋሪና የበርካታ ሰዎችን ትኩረት የሚስቡ ልዩ ልዩ ማህበራዊና ባህላዊ ጉዳዮችን በማቅረብ የሚታወቅ የይዘት አዘጋጅ ነው። ምንም እንኳን በቁጥጥር ስር የዋለበት ምክንያት በሕግ አስከባሪ አካላት በኩል በይፋ ባይብራራም ከቅርብ ጊዜ የነበሩ የቪዲዮ ስራዎቹ ጋር ተያይዞ ሊሆን እንደሚችል በማህበራዊ ሚዲያ ተጠቃሚዎች ዘንድ ይገመታል። በተለይም ከሳምንታት በፊት የመከላከያ የደንብ ልብስን በመልበስ ያልተገቡ ድርጊቶችንና ቅስቀሳዎች ሲደረግበት የታየውና በርካቶችን ያነጋገረው ዝግጅት እንዲሁም ከቀናት በፊት በፍርድ ቤት ንቁ የሕግ ክስ ሂደት ላይ ከሚገኙና ስማቸው ከተነሳ ታዋቂ አርቲስቶች ጋር ያደረገውን ስብስብ ፕሮግራም አዘጋጅቶ ለተመልካች ማቅረቡ የሚጠቅሱ አስተያየት እስሩ ከነዚህ ዝግጅቶች ጋር በተያያዘ ሊሆን እንደሚችል ግምታቸውን እየገለጹ ናቸው። ይህ ክስተት የበርካታ ተከታዮችን ትኩረት ሳበ ሲሆን ጉዳዩ በተመለከተ ከሚመለከታቸው አካላት ተጨማሪ ማብራሪያ ይሰጣል ተብሎ ይጠበቃል። በዚሁ ወደ ሌላኛው መረጃችን ተሻገርን። የፋኖ ታጣቂዎች ከህወሓትና ሌሎች ኃይሎች ጋር በመቀናጀት ጥቃት እየሰነዘሩ ነው ሲሉ አቶ አረጋ ከበደ ከሰሱ። ፕሬዝዳንቱ ክስን ያሰሙት በዛሬው ዕለት የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ በተካሄደበት ወቅት ነው። በዚህ ስብሰባ ላይ የተገኙት የምክር ቤቱ አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በበኩላቸው የሚያዋጣን ከፋኖ ጋር መደራደር ነው የሚል መልእክት ማስተላለፋቸው ተሰምቷል። ትናንት ህወሓት በአማራ ክልል ላይ በደል ፈጽሟል ያለው ኃይል ዛሬ 360 ዲግሪ ተለውጦ ህወሓት ስር ተሸጉጧል። ስምሪት ይቀበላል፣ አደረጃጀት ይፈጥራል፣ ሎጂስቲክ ይቀበላል። አማራ ክልልን ለማተራመስ ጥረት እያደረገ ነው። እኛም ብንሆን ውስጣዊ የአመራሩን አንድነት የሚፈትኑ ሁኔታዎች አሉ። ይህንን መታገል ያስፈልጋል በማለት በዛሬ የክልሉ ምክር ቤት ስብሰባ ላይ ተናግረዋል። በሌላ በኩል ደግሞ በዚሁ ስብሰባ ላይ የተሳተፉት የምክር ቤት አፈ ጉባኤ ከፋኖ ጋር መስማማት ይበጃል የሚል ሀሳብ ማቅረባቸው ተሰምቷል። የአማራ ክልል መንግስት ለፋኖ ታጣቂዎች የሰላም ውይይት ጥሪ አቅርቧል። የምክር ቤቱ አፈ ጉባኤ ፋንቱ ተስፋዬ በንግግራቸው በክልሉ ያለው ግጭትና ጦርነት የልማት አቅምን እየጎዳ መሆኑን ጠቅሰው ጥላቻና ፖለቲካዊ ልዩነቶች በውይይት መፍታት እንደሚገባ አስገንዝበዋል። አፈ ጉባኤዋ በተጨማሪም ዲሞክራሲና ልማት የማይነጣጠሩ መሆናቸውን ገልጸው ልማት የሌለው ዲሞክራሲ ባሩነት ወይም ህልም እንደሚሆን ተናግረዋል። እንዲሁም የ25 ዓመት የልማት ፍኖተ ካርታ በምክር ቤቱ መጽደቁን ተግባራዊ ለማድረግ የሁሉም አካላት ትብብር እንደሚያስፈልግ ገልጸዋል። ይህ በእንዲህ እንዳለ የአማራ ክልል በዛሬው ውሎ ግራጫ መልኮችንና ትዕይንቶችን ሲያስተናግድ ውሏል። በተለያዩ አካባቢዎች መጠነኛ ጥቃቶች የቀጠሉ ሲሆን የክልሉ ምክር ቤት ደግሞ ስብሰባውን አጠናክሮ ቀጥሏል። በአንጻሩ ጀነራል መሐመድ ተሰማ በጎጃም አራቱም ዞኖች በመገኘት ከአመራሮች ጋር መወያየታቸውን የቀጠሉ ሲሆን የሚሊሻ ስልጠናዎችንም እየተመለከቱ ነው። ጀነራሉ በዛሬው ዕለት ከምዕራብ ጎጃም አመራሮች ጋር ባደረጉት ቆይታ ጽንፈኛ ሲሉ ስለጠሩት የፋኖ አማጺ ቡድን አነጋጋሪ አስተያየት ሰንዝረዋል። ጀነራሉ ፋኖ በህዝቡ ተተፍቷል የሚል ንግግር አቅርበዋል። ጀነራሉ ይህንን ንግግር ያቀረቡት ከምዕራብ ጎጃም ዞን ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው።
በአሁኑ ሰዓት በዞኑ ፈርሶ የነበረው መንግስታዊ መዋቅር እንደገና ተደራጅቶ ህዝብን እያስተዳደረ ይገኛል። የዞንና የወረዳ ፖሊስ፣ ሰላም አስከባሪና ሚሊሻ ተገንብቷል። ጽንፈኛው በፈጸማቸው ግፎች በህዝብ ተተፍቷል በማለት ተደምጠዋል። በተመሳሳይ ጀነራሉ በብር ሸለቆ ወታደራዊ ማሰልጠኛ እንደተገኙ መንግስታዊ ሚዲያዎች ዘግበዋል። በዚያም ለሰለጠኑ የክልሉ ሚሊሻዎች ጠላትን ከሩቅ በማስፈራራትና የገባበት ገብታችሁ በመደምሰስ ህዝቡ የሚተማመንባችሁ የሰላም ዘብ መሆን ይጠበቅባችኋል ሲሉ መልእክት አስተላልፈዋል። በቀጣይ መረጃ ህወሓትና ሻዕቢያ ያቀዱት አዲስ ቀጠናዊ ሴራ መክሸፉ ተገለጸ። በሌላ በኩል ደግሞ ኢትዮጵያ በደቡባዊ ቀይ ባህር የጸጥታ ዞን ልታደራጅ እንደምትችል የሚጠቁሙ መረጃዎች እየወጡ መሆናቸውን ለጉዳዩ ቅርበት ያላቸው ዲፕሎማቲክ ምንጮች አረጋግጠዋል። ሻዕቢያ ጦርነቱን ከኤርትራ ምድር ለማራቅ እየሰራ ነው። የኢሳያስ አገዛዝ ጦርነቱ ከኤርትራ ስትራቴጂካዊ ግዛቶች ውጪ እንዲሆን አስቦ በነደፈው አዲስ ወታደራዊ ስሌት የጦርነቱ ዋና ማዕከል ኢትዮጵያ እንድትሆን የታቀደ ሲሆን ጦርነቱ ወደ ኢትዮጵያ መሀል ማስገባት ካልተቻለ ደግሞ ምንም አይነት ወታደራዊ ጥቅም በሌላቸው ደቡባዊ የኤርትራ በረሃዎችና በአፋር ክልል አዋሳኝ አካባቢዎች እንዲወሰድ ለማድረግ እንቅስቃሴ መኖሩ ተጋልጧል። ይህንን የሻዕቢያ ከጦርነት እቶን እሳት ርቆ የመቆም አጀንዳ እውን ለማድረግ በደብረ ጽዮን የሚመራው የህወሓት ቡድን ጨምሮ ሌሎች በሀገር ውስጥ የሚንቀሳቀሱ ቡድኖች ዋና ተዋናይ እንዲሆኑ እቅድ መያዙንና ከሞላ ጎደል ስምምነት ላይ መደረሱን ነው ምንጮች የገለጹት። እንደ መረጃ ምንጮች ገለጻ ከሆነ የሻዕቢያና አጋሮቹ እቅድ ጦርነቱን ቢያንስ ከአንድ ወር በፊት ለመጀመርና እስከ ነሐሴ ወር መግቢያ ድረስ ባሉት ቀናት የህወሓትና ሻዕቢያ ጦር በጥምረት አብዛኛውን የአፋር ክልል ከፌዴራል መንግስቱ በመቀማት እንዲሁም የፋኖ ሰራዊት ደግሞ በህወሓት እየታገዘ በአማራ ክልል ያለውን ይዞታ እያሰፋ ወደፊት እንዲቀጥሉና በተመሳሳይ ከምዕራብ በኩል የሚነሳው የኦሮሞ ነጻነት ሰራዊት በአልቡራን ጦር እየታገዘ በደቡብ በኩል የመከላከያ ሰራዊትን ትኩረት እንዲበትንና የኃይል ሚዛኑን እንዲያፋልስ በማድረግ ወደ አዲስ አበባ የሚደረገውን ጉዞ ማጋመስ የሚል እቅድ ተይዞ የነበረ ቢሆንም የፌዴራል መንግስቱ የተከተለው ከሁሉም አቅጣጫ የሚሰነዘሩ ትንኮሳዎችን በወደ ሰፊነት በመያዝ ግጭቶች እንዳይቀሰቀሱ የወሰደው ብልሃት የተሞላበት አመራር በአሁኑ ወቅት በአካባቢ ከሚታየው ፈጣን የቀይ ባህር ቀጠና የኃይል ሚዛን ልውውጥ ጋር ተዳምሮ ሻዕቢያን ጨምሮ የጸረ ብልጽግና ኃይሎች ያቀዱትን ሴራም እንዲከሽፍ ማድረጉም ነው የተሰማው። እንደ ምንጮች ገለጻ ህወሓት ዳግም ምላጭ በሳበበት ቅስበት አስመራ፣ ከረን፣ ምጽዋ፣ ደቀማህሪና ሳዋ በቀጥታ የጦርነት ቀጠና ይሆናሉ የሚለው ስጋት ለሻዕቢያ ትልቅ ራስ ምታት ሆኖ ቀጥሏል። በሌላ በኩል ደግሞ ሻዕቢያና አጋሮቹ ጦርነቱን የሚጀምሩት ከሆነና መከላከያ ሰራዊት ትንኮሳውን ቀልብሶ ጦርነቱን ወደ ሰሜናዊ ኤርትራ የሚያስፋፋ ከሆነ ኢትዮጵያ አሰብን ጨምሮ ደቡባዊ ቀይ ባህር ሙሉ ለሙሉ በመያዝ አስተማማኝ የጸጥታ ዞን ልታደራጅ የሚያስችላት መነሻ ይሆናል የሚለው ሌላኛው የአዳሎ ቤተ መንግስት ጭንቀት ሲሆን ሰሞነኛው የቀጠናው ጂኦፖለቲካዊ እንቅስቃሴዎችም ይህንን የሚደግፉ መሆናቸው ጉዳዩን አሳሳቢ እንደሚያደርገው እየተገለጸ ይገኛል። ይህ በእንዲህ እንዳለ ህወሓት ከሻዕቢያ የተሰጠውን መምሪያ ለማስፈጸም ወደ ጦርነት ለመግባት በከፍተኛ ሁኔታ ቀስቀሳዎችን እያደረገ ሲሆን ቡድኑ የሚፈጽመውን የግዳጅ ወታደራዊ አፈሳና ጦርነት የሰጉ የትግራይ ተማሪዎች አሁንም ግቢ ውስጥ መሆናቸው አነጋጋሪ ሆኗል። አስገዳጅ ወታደራዊ ምልመላን በመስጋት ወደ ትግራይ ክልል መመለስ ያልቻሉ የአዲስ አበባ ዩኒቨርሲቲ ተማሪዎች ክረምቱን በግቢ ውስጥ ለማሳለፍ ፍቃድ ማግኘታቸው ተሰምቷል። በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ የቆዩ የትግራይ ተወላጅ ተማሪዎች በትግራይ ክልል ባለው ወቅታዊ ሁኔታና አስገዳጅ ወታደራዊ ምልመላ ስጋት ምክንያት ወደ ክልላቸው መመለስ ባለመቻላቸው ክረምቱን በዩኒቨርሲቲ ውስጥ እንዲያሳልፉ ተፈቅዶላቸዋል። ዋዜማ ያነጋገረቻቸው ተማሪዎች እንደገለጹት ጥያቄው መጀመሪያ ላይ በዩኒቨርሲቲው በኩል ተቀባይነት አጥቶ ለሳምንታት የቆየ ቢሆንም ከጊዜያት በኋላ ግን በትምህርት ሚኒስቴር ውሳኔ መፍትሄ ሊያገኝ ይችላል። ወደ መጨረሻው መረጃችን ተሻገረን። ኢራን በሆርሙዝ ባህረ ሰላጤ ለማለፍ የሞከሩ 2 የነዳጅ ታንከሮችን መምታቷን አስታውቃለች። ኢራን በሆርሙዝ ባህረ ሰላጤ ለማለፍ ሙከራ ላይ የነበሩ 2 የነዳጅ ታንከሮችን መምታቷ ተገልጿል። ይህ ክስተት በዓለም የኃይል አቅርቦት አስፈላጊ መስመር በሆነው ሆርሙዝ ባህረ ሰላጤ ላይ ያለውን ውጥረት እየበለጠ እንዲባባስ አድርጓል። የኢራን እስላማዊታዊ ጥበቃ ሰራዊት IRGC በሰጠው መግለጫ ኢላማ የተደረጉት ታንከሮች ከኢራን በተሰጣቸው ማስጠንቀቂያዎች በኋላም ምላሽ እንዳልሰጡ በመገለጹ እርምጃው መወሰዱን አስታውቋል። እስካሁን ድረስ ስለ ታንከሮቹ የደረሰ ጉዳት፣ የሰው ህይወት ኪሳራ ወይም ስለተሳተፉ አገራት በይፋ የተረጋገጠ መረጃ አልተሰጠም። ይህ ክስተት በአካባቢ ያለውን የጸጥታ ውጥረት የሚያባብስ መሆኑ ሲገለጽ የሆርሙዝ ባህረ ሰላጤ በዓለም የነዳጅ ንግድ ውስጥ ያለው ስትራቴጂያዊ ጠቀሜታ ምክንያት ክስተቱ የዓለም አቀፍ ትኩረትን ስቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን። የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።